በጣም ብዙ ሰዎች እንዲሁም በፐርሰንት ሲያስቀምጡት እስከ 40% ይደርሳሉ ይላል የከፍታ ፍርሃት ያለባቸው ሰዎች። በጣም ደግሞ ሕክምና የሚያስፈልጋቸው የሚባልበት ደረጃ ላይ ደረሱ ደግሞ እስከ 2.5% ይደርሳሉ። እነዚህ በጣም ጭራሽ የማይሰሙ አይነት ሰዎች ናቸው። በአውሮፕላንም አይበሩም። የሆነ ቦታ ለመሄድ ግዴታ መኪናን ይጠቀማሉ። ምናልባት አውሮፕላን የሚያስፈልግበት ሊሆን ይችላል። በጣም በዚህ 2.5 ውስጥ ያሉ ሰዎች ማለት ነው። ግን አብዛኞቹ ሰዎች በቃ የመፍራት አይነት ነገር ይታይባቸዋል። በተለይ በአውሮፕላን የመብረር ማለት ነው። እነዚህ ሰዎች ብዙ ጊዜ ህይወታቸውም ይስተጓጎሉባቸዋል። ብዙ ነገር በ2 እና በ3 ሰዓት በረራ የምደርስበትን እነሱ ቀናት 2 ቀን 3 ቀን ሊፈጅባቸው ይችላል በመኪና እየተጓዙ ማለት ነው። ብዙ ሰው የሚፈራው ነገር አንዱ ከፍታና ይሄ የመብረር ፍርሃት ነው ተብሏል። ሌላው ጨለማ ነው። ብዙዎቻችን የምንጋራው ፍርሃት አይነት ተብሏል። በተለይ በልጅነት ወቅት ብዙዎቻችን ፈራ ነበረ ጨለማ። ግን ጨለማውን ሳይሆን የምንፈራው የሚባለው ጨለማ ውስጥ ጆሮ ቁራጭ ሊሆን ይችላል፣ አያጅቦ ሊሆን ይችላል። እነዚህ ነገሮች እና ላይክ ጥላዎች። አሁን ቀን ላይ ጥላ ይኖራል፣ ምንም አይመስለንም። ግን በማታ የምናየው ሻዶ ወይም ጥላ በጣም ያስበረግገናል። የራሳችንም ጥላ ሊሆን ይችላል፣ ያስደነግጠናል። ሌላው ደም ነው። ደም ሲባል በቃ ከሆነ አደገኛ ነገር ጋር ወይ ከሞት ጋር የማያያዝ ነገር ይኖራል። የደም ፎቢያም ያለባቸው ሰዎች አሉ። ላይ ደም ሲሸታቸው ፌንት የሚሰሩ ራሳቸውን የሚስቱ ብዙ ሰዎች አሉ፣ በጣም ሲከፋ ማለት ነው። ግን በቃ ሁላችንም ደም ራሳችንም ላይ ሊሆን ይችላል ወይ ደግሞ ሰው ላይ ሊሆን ይችላል የምንፈራው ነገር ነው። የሆነ አባባልም አለ በአማርኛ ቀጥታ ስንተረጉመው በቃ እስካልደማ ድረስ ምንም አይደለም ይባላል አይባልም? እኛ በአማርኛ በእንግሊዝኛ ግን አለው። ሌላው ኮመን ሁላችንም እንፈራዋለን፣ ሞት ነው። ሞት ሲባል በቃ አልፈራም የሚልም ሰው የሆነች የሚደብቃትን ብትሆን የሆነች ፍርሃት ትኖረዋለች። ስለ ሞት ሲወራ ብዙዎቻችን ሞትን እንፈራለን። ግን በዚህ በፎቢያ ደረጃ ደግሞ ሲሆን በቃ ከቤትም የማይወጡ ሰዎች አሉ። በዚህ ሞትን ፍርሃት ማለት ስወጣ ወይ መኪና ይገጨኛል ወይ የሆነ ነገር ይነክሰኛል ወይ የሆነ ነገር ብሎ በጣም ሬር ናቸው። በእርግጥ ግን እዚህ ደረጃ የሚደርሱ ሰዎች አሉ። ቦታ በቃ የሆነ ነገር ይገለኛል ብሎ የሚያስቡ ላይ ቤትም ተቀምጣ አይቀርልህም። ግን እዚህም ደረጃ ይደርሳል። አብዛኞቻችን እነዚህን ፍርሃቶች እንጋራቸዋለን።